ታላቁ የኢትዮጵያ ህዳሴ ግድብ የምስራቅ አፍሪካን ቀጠናን የኢኮኖሚ ትስስር ለማጎልበት የጎላ ሚና እንደሚኖረው የውጭ ጉዳይ ኢንስቲትዩት ምክትል ስራ አስፈጻሚ አቶ በረከት ድሪባ ገለጹ። ምክትል ስራ አስፈጻሚው እንዳሉት ታላቁ የኢትዮጵያ ህዳሴ ግድብ የልማት እድሎችን በማሳደግ ኢኮኖሚያዊ መነቃቃትንና ውህደትን ያሳልጣል። የቀጠናውን የኢኮኖሚ ትስስር ወደ ላቀ ደረጃ ለማሸጋገር በተለይም የውሃ ኃይል መሰረተ ልማት ዝርጋታን ለማሻሻል የሚረዳ ወሳኝ ፕሮጀክት ነው ብለዋል። በሚያመነጨው የኤሌክትሪክ ኃይል ለአካባቢው ሀገራት የትብብርና የልማት እድሎችን እንደሚከፍትም ጠቅሰዋል። በተጨማሪም ለኢንዱስትሪ ልማት ምቹ እድል ይዞ ከመምጣት ባለፈ የሀገር ውስጥና የውጭ ባለሀብቶችን ለመሳብ እንደሚረዳም ነው የተናገሩት። በተመሳሳይ በትናንትናው ዕለት ኢትዮጵያውያንና ትውልደ ኢትዮጵያውያን በታላቁ የኢትዮጵያ ህዳሴ ግድብ የግንባታ ማጠናቀቂያ ምዕራፍ ላይ የሚሳተፉበት ፈጣን የኦንላይን የገቢ ማሰባሰቢያ ዘዴ ይፋ ሆኗል። የኢትዮጵያውያን ዲያስፖራ አገልግሎት ዋና ዳይሬክተር አምባሳደር ፍጹም አረጋና የፋስት ፔይ ኢት መስራች ፍጹም ተስፋዬ የኦንላይን የገቢ ማሰባሰቢያ ዘዴን ገቢራዊ ማድረግ የሚያስችል የመግባቢያ ስምምነት ተፈራርመዋል። አምባሳደር ፍጹም በዚህ ወቅት እንዳሉት ከሀገራዊ ለውጥ ወዲህ ዲያስፖራው በኢትዮጵያ ልማት ላይ ያለው ተሳትፎ ማሳደግ የሚያስችል ተቋማዊ አደረጃጀት ተፈጥሯል። በዚህም ዲያስፖራው በኢትዮጵያ ልማት በህዳሴ ግድብና በሌሎች ሀገራዊ ጉዳዮች ላይ የነቃ ተሳትፎ ማድረጉን ገልጸዋል።